ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም አንጀቱ ራስ ነው ወንጌል ሲሰብክ የሞተው ታላቅ ሰው ያጣ ነው። ትልቅ ጉዳት የተጎዳ ነው። እሱ አይደለም የተጎዳው እሱ ሳይሆን እኛም የተጎዳ ነው። ዓለም አቀፍ ሰባኪ ነው እኮ በዓለም ዙሪያው ሄዶ ዞሮ ወንጌልን የሰበከ እድሜ ልኩን ከ30 ዓመት በላይ ባለ እድሜው እንደ ወፍ እየበረረ ወንጌልን ሲሰብክ የኖረ ልጃችን ያቺ ቅድስተ ቅዱሳን እመቤታችን ትገርመኛለች። ዲሲ ማርያም በጣም እጹብ ድንቅ ነው የእሷ ስራ። አዙሮ እግዚአብሔር እመቤታችን እደጇ የእድሜው ፍጻሜ እንዲሆን ነፍሱ ከስጋው እዚያው ተለይታ ሊቃውንቱ ተሰብስበው ፈተውት በመድረኩ ላይ አስከሬን ሆኖ የሚገባው ጸሎት ሲፈጸምለት በማየቴ ዋይ እመቤታችን ናት ይህን ያደረገችው፣ የድካሙን ታውቅለታለች። ብዙ ደክሟል እዚያ ቦታ ላይ ሲያስተምር የኖረ ሊቅ ነው። ይህ የእመቤታችን በረከት ነው። ከዚያ ጀምሮ ኢትዮጵያ ድረስ ስሙ እየተጠራ ጸሎት እየተደረገለት እንዲመጣ ፈቅዳ ነው ያልኩት። ሌላ ምንም ትዝ አላለኝም። ከፖለቲከኞች ጋር ታግሏል። ብዙ መከራም ተቀብሏል። አልታሰረም እንጂ እሱ ደግሞ ዘሎ አይገባም። የፖለቲካ ቃል በአንደበቱ አይገባም። የእግዚአብሔር ቃል ደግሞ በግልጽ ሲናገሩት ወደ ፖለቲካነት ይዞራል። ላዞረው ሰው ተግሳጽም ነው ምክርም ነው። እንዳው ያንን እንግዲህ ለተረጎመው ሰው እንዴ እኛን እኮ መንካቱ ነው ይላሉ በሽም ነገር ያለባቸው ሰዎች። እሱ ግን አያፍርም፣ በቃል እግዚአብሔር አያፍርም። ትክክለኛውም ነገር የሚሰብክ የሚያስተምር ልጃችን ነበር። ታላቅ ጉዳት በተለይ ለኔ በደረሰበት ቦታ ሁሉ ሳይደውልኝ አያድርም። ገና እቃውን ሳያወርድ ሲገባ እግሩ እንደደረሰ ይደውልልኛል። አሁን የመጨረሻውን ስንብት ሲያደርግ ለንደን የሰነበተው እዚያ እንደገባ ደውሎልኛል። ከዚያ ደግሞ ወደ እንትና ማነው ዲሲ ሲገባ አሜሪካ ሲገባ ደውሎልኛል። እንደ ተነገ ወዲያ ሊሞት 2 ቀን ነው መሰለኝ የቆየው እና ደወለልኝ። የት ነው ያለው? አይ ወደ ዲሲ ነው ወደ እንትና አሜሪካ ገብቻለሁ አለ። አይ ዛሬ 6 ልብስ ነው መሰለኝ ያወጣው። እስካሁን 2 ነበረ። ከለንደን ዲሲ ተገኘ። አንተ ልጅ ኧረ እንደው መብረሩን አበዛው። ምንድነው ዛሬ እንዴት ነው ነገሩ ያልኩት። ተሳስቀን ነው የተለያየ ነው። በሁለተኛው ቀን ዘላለም ሞቷል ሲለኝ ወንድሙ ሟርተኛ ትናንትና ደውሎልኝ ዛሬ ሞተ ትለኛለህ እንዴ? መጫወቻ ነው ያንተ ስትቀልድብኝ ነው እንዴ? ኧረ አይደለም ብሎ ተንገብግቦ አለቀሰ። እኔ አላምንም ብዬ ደወልኩ። ሊቀሩ ያንዘደ ሩያን
ስደውል እውነት ነው እንደው እንትኑ ሱካሩ ከመጠን በላይ ሆኖ ለቁጥጥር አልተመቸም እንቆጣጠር ቢሉት ቀንሱ ነገር ሆነ። ምክንያቱ ሱካር ነው። ስኳር አሞኛል ብሎኝ የማያውቅም እኮ እዚህ ሲመርጥማ የተደረገለት ሲበላ ነው የሚበላው። በ9 ሰዓት ነው ሁልጊዜ። የስኳር በሽተኛ 6 ሰዓት ለመድረስ ያስቸግረናል እንጂ እሱ ሁልጊዜ 9 ሰዓት ነው የሚበላው። ሱካር የለበትም። እንዲያው ምናልባት እንጂ ለእሱ ደግሞ ጠላት የለውም። ምን ጥርጥር ውስጥ ሊያስገባኝ ነው። የምሆነውን አጣሁት፣ የማደርገው የምተረጉመውን አጣሁት። እንግዲህ እግዚአብሔር ጥሪ መንገዱ ብዙ ነውና አሁን እሱ ሄዷል። እውነት ነው ማረፉ እውነት ነው አይጠራጠሩ አለች። ታዲያ ነው ያለቀስኩት። እዛው ሄድኩ ቦታ ቤት የለውም እሱ ለእናቱ ልጆቻቸው አሉ፣ ልጆች ወንድሞች አሉት። እነሱ ሰርተውላቸዋል። አንድ አሮጊት አሉ እናቱ። እሱ ግን አንገት ላይ የሚያስገባበት ጎጆ የለው። አይታዊ በጣም ገዳበል የለም፣ ደሞዝ የለም። ልጄ አንጀቱ ራስ ነው። ልጄ ሲሰብክ ነው የሞተው። ታላቅ ሰው ያጣ ነው። እንደሱ ያለ ሰው ይተካል። መቼም ተስፋ አንቆርጥም። ለዚች ቤተክርስቲያን ማይቶት ነበረ። ብዙ አገልግሎት የፈጸመ ልጅ ነው። ደግሞ ሁሉ ይወደዋል። ያላቸው ሰዎች ውዳሴ ከንቱ የማይፈልጉ ስማቸው እንዳይጠራባቸው በሱ በኩል ያስተላልፋሉ። እሱም ታማኝ ነው፣ ወስዶ ያስረክባል። ከዚህ ቀደም ሆሳዕና እዚያ የተቃጠለ ሰዎች ጠላቶች ያቃጠሉት ቤተክርስቲያን መንደር ነበረ። ክርስቲያኖች ተበድለዋል። ሄዶ ምን ያህል ሚሊዮን እንደሆነ አላውቅም፣ ነግሮኛል። እሱ የሚደርስበትን ሁሉ ሳይደውልልኝ አይቀርም። ለእኔም ፈጥኖ ደራሽ ልጄ ነበረ። አጣሁት። ትልቅ ጉዳት ተጎዳን። ቤተክርስቲያናችንም ተጎዳች። ማንም አባት ለእሱ የማይሳሳ በእኛ ውስጥ የለም። ስለዚህ ጉዳታችን ፍጹም ነው። ከፍተኛ ጉዳት ደርሶብናል። እንደሱ ያለ አሳቢ፣ አስተማሪ፣ ጥሩ የምዕመናን አባት ይላክልን፣ ይተካልን። እግዚአብሔር በረድኤቱ አይለየን። እናንተንም ያበርታችሁ፣ ይህን የጀመራችሁትን ለመፈጸም ያብቃችሁ። በአዲስ አበባ ውስጥ ያላችሁ ምዕመናን እንግዲህ እንደተባለው ለዘላለም አርፏል፣ ወደ ዘላለማዊ ቤቱ ሄዷል። ሙሽራችን ነው። ቅድም እንደተባለው እስከ ዛሬ ያገለገላት ወንጌል ያገለገላት ቤተክርስቲያን አጭተዋለች። ያ የጋብቻ ስነ ስርዓት የሚከናወነው ደግሞ ሐሙስ ነው። ወደ አባቱ እቅፍ የሚገባበት ወደ ዘላለም መንግስቱ የሚገባበት የደስታ ቀናችን ነው። በሌላ በኩል የሰርግ ቀን ነው እያልን ነው እና በዚህ ቀን ነጭ ለብሳችሁ ስርዓታችሁን ጠብቃችሁ ቤተክርስቲያኑን በሚያስከብር የዘላለምን አገልግሎት በሚገልጥ የኛንም የደንገ ተስፋ በሚያለመልም የሰጋጋ አብይ ጾም እንደመሆኑ መጠን ስክን ያለ አሻኛኘት እንድናረግለት እንጠይቃለን። መጋቢት 1 ቀን 2018 ዓመተ ምህረት እመኒ ሀየውነ እመኒ ሀየውነ ለእግዚአብሔር ነሐዩ ወእመኒ ሞትነ ለእግዚአብሔር ንመውት እመኒ ሀየውነ ወእመኒ ሞትነ ለእግዚአብሔር ንሕነ። በሕይወት ብንኖርም ለእግዚአብሔር እንኖራለን፣ ብንሞትም ለእግዚአብሔር እንሞታለንና እንግዲህ በሕይወት ብንኖርም ብንሞትም ለእግዚአብሔር ነን። የቅዱስ ጳውሎስ መልእክት ወደ ሮሜ ክርስቲያኖች ምዕራፍ 14 ቁጥር 8 የመምህር ዘላለም ወንድሙ የአሸኛኘት የስንብት መርሃ ግብርን አስመልክቶ የተሰጠ ጋዜጣዊ መግለጫ።
እጅግ ተወዳጁና አንጋፋው ለበርካታ ዓመታት ሳይሰለች ያለ ድካም ቤተክርስቲያንን ያገለገለው መምህራችን መምህር ዘላለም ወንድሙ የእረፍት ዜናው ከተሰማበት ጊዜ አንስቶ መላው ኦርቶዶክሳውያን በሙሉ በጥልቅ ሐዘን ውስጥ እንደገቡ የሚታወቅ ነው። መምህር ዘላለም ወንድሙ ወሰመ ጥምቀቱ ወልደ ሰማዕት ቅድስት ኦርቶዶክሳዊት ቤተክርስቲያንን በታማኝነት ያገለገለ የሕይወት ዘመኑን ሁሉ በመልካም ስነ ምግባርና ልዩ መንፈሳዊ ጥባት ባለው ክርስቲያናዊ ብርታት ጠባዩን ሳይቀይር ለብዙዎች ምሳሌ ሆኖ በመኖር ያገለገለ መምህር ነበር። ስለዚህ ይህንን አንጋፋና ታላቅ ተወዳጅ የሆነ ወንድማችንን የሕይወት ዘመን መልካም አገልግሎቱን ታሳቢ በማድረግና የቤተ ክርስቲያንን ክብር በሚመጥን መልኩ በታላቅ ልዩና መንፈሳዊ በሆነ ስነ ስርዓት የአሸኛኘት ስነ ስርዓት ለመሸኘት በመንበረ ፓትርያርክ ጠቅላይ ቤተ ክህነት እና በአዲስ አበባ ሀገረ ስብከት ይሁንታ ኮሚቴ ተዋቅሮ ስራዎችን ሲሰራ ቆይቷል። ከዚህም በመነሳት የመምህር ዘላለም ወንድሙን የአስክሬን አቀባበልና አሸኛኘቱን በተመለከተ ከዚህ በታች ባለው መርሃ ግብር የተዘጋጀ ስለሆነ ከዚህ እንደሚከተለው እናነብላችኋለን። አንደኛ፣ የመምህር ዘላለም ወንድሙ አስክሬን ረቡዕ መጋቢት 2 ቀን 2018 ዓመተ ምህረት ከሀገር አሜሪካ ተነስቶ ወደ ኢትዮጵያ ጉዞ የሚያደርግ ይሆናል። በኢትዮጵያ አቆጣጠር ሐሙስ መጋቢት 3 ቀን 2018 ዓመተ ምህረት ከጠዋቱ 12 ሰዓት ተኩል ላይ አስከሬኑ አዲስ አበባ ቦሌ አየር ማረፊያ የሚደርስ ይሆናል። በዚያም በብፁዓን አበው ሊቃነ ጳጳሳት የተመሩ የወንድማችን ወዳጆች፣ ቤተሰቦች፣ የአዲስ አበባ ሀገረ ስብከት የገዳማትና አድባራት አስተዳዳሪዎች፣ ሊቃውንት፣ መምህራነ ወንጌል ሰባኪያንና የዘማሪያን ህብረት ጥንግ ድርባቸውን ለብሰው በልዩ ሁኔታ አቀባበል የሚያደርጉለት ይሆናል። 2 ከጠዋቱ 1 ሰዓት ጀምሮ ከቦሌ ኤርፖርት እስከ ቦሌ ደብረ ሳሌም መድኃኔዓለም ካቴድራል ድረስ በሊቃውንት ቤተክርስቲያን በሰንበት ትምህርት ቤት አባላትና በዘማሪያን ህብረት በመምህራን ታጅቦ ወደ ቦሌ ደብረ ሳሌም መድኃኔዓለም ጉዞ ያደርጋል። 3 በቦሌ ዓለም አቀፍ አየር ማረፊያ የሚገኙት የተመረጡና ፈቃድ የተሰጣቸው ምዕመናን አቀባበሉን ለማድረግ መገኘት በቦሌ ደብረ ሳሌም መድኃኔዓለም ካቴድራል ደግሞ አጭር ቆይታ ከተደረገ በኋላ በመለከት ድምፅ በነጋሪት እየተጎሰመ በዝማሬና በበገና ታጅቦ በአዲስ አበባ ሀገረ ስብከት ሊቃውንት፣ በመምህራነ ወንጌል ሰባኪያን፣ በሰንበት ትምህርት ቤት አባላት እንደዚሁም በኦርቶዶክሳውያን ወጣቶች ታጅቦ ከጠዋቱ 3 ሰዓት ጀምሮ እስከ 5 ሰዓት ድረስ ጉዞ ወደ መስቀል አደባባይ የሚያደርግ ይሆናል። ልክ ከጠዋቱ 5 ሰዓት ጀምሮ በመስቀል አደባባይ የአሸኛኘት መርሃ ግብሩ በጸሎትና በልዩ ልዩ መርሃ ግብር የሚከናወን ሲሆን ይህንንም ከጠዋቱ 5 ሰዓት እስከ 8 ሰዓት ያለውን ክንዋኔዎች ባጭሩ ከዚህ እንደሚቀጥለው ይቀርባል። ከጠዋቱ 5 ሰዓት ጀምሮ የተለያዩ ክንውኖች ይኖራሉ። ከነዚህም መካከል አንደኛ የመክፈቻ መርሃ ግብርና ጸሎት፣ እንደዚሁም ያሬዳዊ ዝማሬና የዘማሪያን ህብረት እንደዚሁም ዝማሬና ቅኔ ይቀርባል። የመምህር ዘላለም ወንድሙ የህይወት ታሪክ በንባብ ይቀርባል። ከተለያዩ ተቋማት የሚቀርቡ የስንብት መልእክቶችም በዚሁ በመስቀል አደባባይ የሚከናወኑ ይሆናል። ከቤተሰብና ከወዳጅ ዘመዶች ስለ ወንድማችን የሚቀርቡ አጠር ያሉ ምስክርነቶች በተለያዩ አካላት በዚሁ በመስቀል አደባባይ ይቀርባል። ለ30 ደቂቃ የሚቀርብ ለወንድማችን የተዘጋጀ የወንጌል ትምህርት መርሃ ግብር ይኖራል። በመጨረሻም በሰንበት ትምህርት ቤቶችና በዘማሪያን የጋራ ዝማሬ ይቀርባል። ልክ 8 ሰዓት እስከ 8 የመጨረሻው 8 ሰዓት ላይ ቃለ ምዕዳንና ቡራኬ በብፁዓን አበው ሊቃነ ጳጳሳት ከተሰጠ በኋላ ልክ 8 ሰዓት ላይ ከመስቀል አደባባይ ጉዞው ወደ መንበረ ጸባዖት ቅድስት ሥላሴ ካቴድራል የሚያደርግ ይሆናል። ልክ ከቀኑ 9 ሰዓት በመንበረ ጸባዖት ቅድስት ሥላሴ ካቴድራል የሚከናወነው መርሃ ግብር ከተፈጸመ በኋላ 9 ሰዓት ላይ የቀብር ስነ ስርዓቱ የሚፈጸም ይሆናል። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የወንድማችን የመምህር ዘላለም ወንድሙ ወዳጆች በሙሉ በዕለቱ የምትገኙ ሁሉ አለባበሱን በሚመለከት ከዚህ እንደሚከተለው ይሆናል። መምህር ዘላለም ወንድሙ ወንድማችን ሰማያዊ ሙሽራችን ስለሆነ አገልግሎቱም ለሰማያዊ ክብር እንደሚያበቃው ስለምናምን ሕይወቱን በሙሉ በወንጌል የኖረና ከቅዱሳን ማህበርተኞች ጋር በሰማይ ነጩን ለብሶ እንደሚቀላቀል ስለምናምን እምነታችንም ስለሆነ ለዚህ ማረጋገጫችን የኛም አለባበስ የሚገልጠው ይሆናል። በዕለቱ ማንኛውም ወንድማችንን ለመሸኘት የሚገኝ ሁሉ ነጭ ልብስ ለብሶ እንዲገኝ ኮሚቴው ያሳስባል። ስለዚህ የተወደዳችሁ ሊቃውንተ ቤተክርስቲያን
መምህራን ወንጌል፣ ሰባኪያን፣ ዘማሪያን እንደዚሁም ምእመናንና ምእመናት በሙሉ በዕለቱ ነጭ ልብሳችንን በመልበስ ሙሽራ የሆነ ወንድማችንን በኦርቶዶክሳዊ ስነ ስርዓት እንድንሸኘው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከዚሁ ትማጸናለች። እግዚአብሔር የወልደ ሰማያትን ነፍስ ከቅዱሳን ከደጋጎቹ ጋር ያሳርፍልን። አሜን። ቅድም እንደተባለው ደግሞ ከላይ እስከታች በቤተ ክህነቱ በኩል ከጠቅላይ ስራ አስኪያጃችን ጀምሮ ከብፁዕ አቡነ ሳዊሮስ ጀምሮ ወደታች ያሉት የአዲስ አበባ ሀገረ ስብከት ሊቀ ጳጳስ የየመምሪያ ኃላፊዎች ላደረጉት እንቅስቃሴ እንክብካቤ ለኛም ጭምር መልእክት ስለሆነ እናመሰግናለን። ቅድም እንደተባለው ደግሞ በመንግስት በኩል ደግሞ ከከንቲባ ጽሕፈት ቤት ጀምሮ ባንኳኳንበት ሁሉ የከፈታችሁልን፣ በጠየቅንበት ሁሉ የመለሳችሁልን፣ ጥያቄ ያሟላችሁልን ሁሉ በዚህ ምክንያት ምስጋና እናቀርባለን። አጠቃላይ ለቤተሰብ መጽናናትን እንመኛለን። ነገር ግን ቅድም እንዳልኩት ይሄ ትልቅ ትምህርት ነው። ዘላለም ለ30 ዓመት ሙሉ ዘላለም ሆኖ ኑሯል። ሳይለወጥ ሳይቀየር ሁሉ ተስማምቶበት ዘላለም ዘላለም ብሏል። እንግዲህ እኔ እውነቱን ለመናገር ለአገልጋዮቹ ሃይማኖታዊ ዝና፣ ወንጌላዊ ዕውቅና በምን አይነት እንክብካቤ ነጭ ጨርቅ ተጠቅሎ መያዝ እንዳለበት ዘላለም ያስተምሯል። ምክንያቱም ብዙ ሰዎች ዝና ነጭ ልብስ ነው፣ ዝናቸውን አቆሸሸው ጭቅቅት አስመስለውት ወጥተው ወርደዋል፣ ገብተው ወጥተዋል፣ ከብረው ተዋርደዋል። ዘላለም ከነዛ ሁሉ ማዕበልና ጎርፍ ተርፎ ክብሩን ዝናውን ጠብቆ ልዕልናውን ጠብቆ በውጭ ባውደ ምሕረት በውስጥ ለህሊናው በጎን ደግሞ ለምእመናን ብዙ የሚረዳቸው ሰዎች እንዳሉ እናውቃለን። ይዲዲያ የሚባል እዚህ እስጢፋኖስ አንድ ማህበር ነበር። ሁልጊዜንም እየጋበዘ እየርኩ አስተምርለት ነበረ። ሌላም ቦታ ብዙ አገልግሎት ይሰጣል። ለዚህ ሁሉ አገልግሎቱ ግን የተሰጠው መልስ በጣም አስደስቶናል፣ አርክቶናል፣ ተደስተናል። እውነቱን ለመናገር ተስፋችንም ዓለም ልሞት ይሄን ልንደብቅ አንችልም። በአገልግሎት መድረክ ላይ ያሉ ጓደኞች ሁሉ ስንደዋወል የሚነግሩኝ ለዘላለም የተደረገው ክብር ከአሜሪካ እስከ አዲስ አበባ ድረስ እንቅስቃሴው ሁሉ በጣም ነው ደስ የሚለው። አሜሪካ ያሉት ደግሞ ከዚህ በፊት ቀሲስ መኮንን ወንድማችን ሳያት ሊያረፈብን ጊዜ እንዴት አድርገው ተንከባከው ገንዘባቸውን ጊዜያቸው አሜሪካ ገንዘብም ጊዜም ነው፣ ጊዜ ገንዘብ ነው። ያንን ሁሉ ሰውቶ ካህናቱ ምእመናኑ እንዴት ተንከባከው እንደላኩት አይተናል። አሁን ደግሞ ዲሲ ማርያምን ጨምሮ ታላቋን ርዕሰ አድባራት ቤተክርስቲያናችንን ካቴድራላችንን ጨምሮ ሌሎችም አብያተ ክርስቲያናት ካህናት እዚያ ለብፁዕ ሊቀ ጳጳስ አቡነ ፋኑኤል ላደረጉልን ሁሉ እናመሰግናለን። አባታችን ግዴታዎትን የተወጡ ቢሆንም በግዴታዎት ውስጥ ፍቅርዎትን አይተንበታልና ለኛም ተስፋ ሰጥተውናልና ብፁዕ አባታችን እናመሰግናለን። ሌሎች መምህራን እዚያ ያላችሁ ምእመናን አውሮፓም ያላችሁ በመላው ዓለም ያላችሁ በእውነቱ እኔ ከሁሉም አቅጣጫ ነው ስልክ ሲደወል የነበረውና በደቡብ አፍሪካ፣ በአረብ ሀገር፣ በአውስትራሊያ፣ በካናዳ በአራቱ ማዕዘን ብለን ብንጠቅልልሻ ወዘ እንደው ነሳሳለት እንዳለው ትርጓሜያችን እንደው ጠቅለል አድርገን ከምስራቅ ከምዕራብ ከሰሜን እስከ ምክንያቱም ዘላለም ያልቆመበት ትልቅ ደብር ያልቆመበት ትንሽ መንደር የለም። በሀገር ውስጥ በውጭ ከፈረስ ከአህያ ጀርባ እስከ መጨረሻው ሌተስት አውሮፕላን ድረስ ዘላለም ተሳፏል። በአውሮፓ በአሜሪካ ዘላለም ያልቆመበት መድረክ ያልመሰከረበት አውደ ምሕረት ያላንኳኳው ጆሮ ያልተከፈተለት ልብ የለም ለዘላለም። ይሄንን በገሃድ በግልጽ እንመሰክራለን። ስለዚህ ለዚህ ጠንካራና በሳል አገልግሎቱ እምነቱን ያጠነከረ ማንነት ሰብናውን ያስመሰከረ አገልግሎቱ የተሰጠው መልስ ግን በጣም ያስደስታል። ምእመናን እናንተን ከሐዘን ይሰውራችሁ። በወጣችሁበት በገባችሁበት ሁሉ አገልጋይ እንዳከበራችሁ አገልጋይ ያሳጣችሁ። ለኛም ተስፋ ሰጣችሁናል፣ አበረታችሁ። ነገ ከነገ ወዲያ እኛም ወደዛው እንሄዳለንና እኛም ከዚሁ በእውነቱ ሞትም ሰርግ መምሰል ይችላል ብለን እስከምናስብ ድረስ ተደስተና በዚህ ልንደብቅ አንችልም። ሞቱ ቢያሳዝንም ለሞቱ የተደረገው መልስ ግን ተስፋችን ዓለም ልሞታል ነጋችን እንድንናፍቅ አድርጎናልና በርቱልን፣ ጠንክሩልን። ታላቋ ቤተክርስቲያን ደግሞ ላገለገሏት ለደከሙላት ዋጋ እንደማታሳጣ በሁለት መንገድ በምድር እንደተባለው ዋጋ ከፍላለች። ለቅዱሳን ገድል ተጽፎላቸዋል፣ ድርሳን ተጽፎላቸዋል፣ ታሪካቸው ይነገራል፣ ስማቸው ይጠራል፣ ጸበል ይፈልቅላቸዋል። የዛሬ 2000 ዓመት የሞቱ ዛሬ እንደ አዲስ እንደ ትኩስ አብያተ ክርስቲያናት እየተሰራላቸው ስማቸው እየተጠራላቸው ገድላቸው እየተነበበላቸው ታሪካቸው እየተነገረላቸው አዲስ በሰማይ ደግሞ ያስገባሉ፣ ያስወጣሉ፣ ያጸድቃሉ፣ ይኮንናሉ። የመጽሐፍ የሰጠን በምድር ያሰራችሁ በሰማይ እየታሰረ ሆነ በተማረው መሰረት ቅዱሳን መግባት ብቻ አይደለም። መግባትማ ማንኛውም ሰው ይገባል።
ማስገባት ይችላሉ። መክበር ማንኛውም ሰው ይከብራል፣ ያከብራሉ። መቀበል ማንኛውም ሰው ይችላል። እንድንቀበል ያግዙናል። ለዛ ደግሞ ለነደዱበት፣ ለታረዱበት፣ ለተገፈፉበት፣ ለተገረፉበት፣ ዋጋ ለከፈሉበት ሁሉ ነፍሳቸውን ለስጋቸው፣ ስጋቸውን ለነፍሳቸው አስማርከው ነፍሳቸውን ለፈጣሪያቸው አንበርክከው የመስቀሉ ቁስል እየጠዘጠዛቸው የጠጣው ሞት ኮምጣጤ እያንገሸገሻቸው የዚህን ዓለም ጣይምና ወርቁን ብሩን አራክፈው ጥለው ዋጋ ለከፈሉት እግዚአብሔር አመዳፋሻ ያደርጋቸውና በሰማይ በምድር በጊዜው በዘላለም በሚታየው በማይታየው ዋጋ ይከፍላል። በወንድማችን በኩል የተማርነው በዘመናችን ይሄን ነውና ላደረጋችሁት ሁሉ የተለያያችሁ አካላት እግዚአብሔር ይስጣችሁ። ምእመናን ላደረጋችሁት ክብር፣ ለሰጣችሁት ክብር፣ በዘላለም በኩል ለኛ ለሰጣችሁን ክብር በጣም እናመሰግናለን። እግዚአብሔር ያጽናችሁ፣ ያበርታችሁ። ጉዞ ይቀጥላልና ቤተክርስቲያን ትቀጥላለች፣ ሃይማኖት ይቀጥላል፣ ክርስትና ይቀጥላል። እግዚአብሔር ደግሞ ዘላለምን የሚተካ ሌላ መምህር ያስነሳል። እውነቱን ለመናገር በቀደም ተናግሬያለሁ። ዘላለምን ማጣት 5 6 7 8 ጳጳስ ከማጣት በላይ ያንገበግበናል። ይሄ መደበቅ አንችልም። እውነቱን ለምን በዚህ የሚከፋም ሰው አለ ብዬ አላስብም። ብፁዕ አባታችን ትልቅ እርሶም እየነገሩ ነበር። በጎን የከተማ ባህታዊ መናኝ ወንጌልን ወርሃዊ አስቤዛ ወንጌልን ሚስት አድርጎ የኖረ ወንድማችን ነውና ነፍሱን ያሳርፍልን አንንም። ነፍሱን ከአብርሃም ከይስሐቅ ከያዕቆብ ጎን ስላስቀመጠልን እናመሰግናለን። እኔ ከልጅነት ጀምሮ ከኔ ጋር አብሮ ነው ያደገው። ለራሱ የሚልበት በምድር ላይ የለም። ገንዘብ ሰብሳቢ አይደለም፣ ውርስ ሰብሳቢ አይደለም። ንጹህ መናኝ ለቤተ ክርስቲያን የተሰጠ አገልጋይ ስለሆነ አክብራችሁ አግናችሁ እንድትልኩት አደራ እንላለን። በተለይ በአዲስ አበባ ያላችሁ ዙሪያ ሃይማኖታችሁን የምታስመሰክሩበት አሁን በመስቀል አደባባይ የሚደረገው የወንድማችን ሽኝት እንዳትቀሩ ነጭ ልብስ ለብሳችሁ እንድትመጡ አደራ እላችኋለሁ። ማንነታችሁን አረጋግጡ። እኔ ተዋህዶ ነኝ የሚለው ነገር አይደለም። የተዋህዶ ልጆች ማን መሆናችንን ማረጋገጥ ብዙ በወንድማችንን መልካም ስራ እንድንሰራ አደራ እላለሁ። ነፍሱ አብርሃምና ይስሐቅ ያረፈበትን በመንግስተ ሰማያትን ወልደ ሰማያትን ያሳርፍልን። እናንተም ደክማችሁ ለወንድማችሁ ላደረጋችሁ ሁሉ ድካማችሁን መድኃኔዓለም ክርስቶስ ይቀበልላችሁ። አሜን። አቡነ ዘበሰማያት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ለማታው ተማሪ ለአይሁድ አለቃ ለኒቆዲሞስ እንዲህ ብሎት ነበር። በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ነው ያለው። በዚህ ምድር ላይ ለመኖር ከአባት አብራክ ተከፍሎ ከእናት ማኅፀን መወለድ የግድ ነው። የመጀመሪያው ልደት ምድራዊው ልደት ፍጥረታዊው ልደት መወለድ የግድ ነው። ደግሞ በእግዚአብሔር መንግሥት በሰማይ ለዘላለም ለመኖር ደግሞ ዳግም መወለድ ሁለተኛው ልደት መወለድ መንፈሳዊው ልደት መወለድ ግድ ይላል። ይኸውም ከማኅፀነ ዮርዳኖስ ከዚህ ከቅዱሱ ውሃ ማለት ነው ከመንፈስ ቅዱስ ደግሞ ከጸጋ መንፈስ ቅዱስ ዳግም በጥምቀት መወለድ ያስፈልጋል። ለዚህ ነው አሁን እናንተ ተምራችሁ ስታበቁ አምናችሁ ስታበቁ ለመጠመቅ እዚህ የተቀመጣችሁት ማለት ነው። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ